ስንቶቻችንን የደም አይነታችንን የምናውቀው? ያንን የደም አይነታችንን መሰረት አድርገንም አመጋገባችንን እያስተካከል ያለ ነው። ለምሳሌ የደም አይነቴ ኦ ስለሆነ ስጋ ብቻ ነው መመገብ ያለብኝ የምንል ሰዎች አለን። የደም አይነቴ ኤ ስለሆነ መመገብ ያለብኝ አትክልት ብቻ ነው የምንል ሰዎች አለን። ይሄ ነገር መቼ ነው የጀመረው? የጀመረው በ1996 ዓመተ ምህረት በዶክተር ፒተር አማካኝነት ነው የጀመረው። ይህም ሰው ጻፈው መጽሐፉ ላይ ኢት ራይት ፎር ዮር ታይፕ የሚል መጽሐፍ ጻፈ። ከዛን ጊዜ ጀምሮ ብዙ ሰዎች ምንን ይከተላሉ? የደም አይነታቸውን መሰረት ያደረገ አመጋገብን ይከተላሉ። ይሄ የአመጋገብ ስርዓት ትክክል ነው ወይስ አይደለም የሚለውን በዛሬው ቪዲዮ እንመለከታለን። ለማታውቁኝ ዶክተር ከበደ ይልማ እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ቻናላችን በጣም እያደገ ነው። ኦልሞስት 43000 ሰብስክሪፕሽን ገብቷል። ከዚህም በላይ እንደምንሄድ ተስፋ አረጋለሁኝ። ከእናንተ የሚጠበቀው ግን ብቻ ሰብስክራይብ ማድረግ ነው። ወደ ዋናው ርዕሳችን እንምጣ። የዛሬው ዋናው ርዕሳችን ምንድነው? አመጋገባችን ከምናችን ጋር ይዛመዳል ወይም አይዛመድም የሚል ነው የምንመለከተው፣ ከደም አይነታችን ጋር ማለት ነው። እንዳልኳችሁ በመግቢያ ላይ ለመጥቀስ እንደሞከርኩት ዶክተር ፒተር የሚባለው ሰውዬ ከጻፈው መጽሐፍ በኋላ ብዙ ሰዎች አመጋገባቸውን ከምናቸው ጋር ያዛምዳሉ፣ ከደም አይነታቸው ጋር ያዛምዳሉ። ይህም ሰው ጥናቱን በሚጀምርበት ሰዓት ላይ ሌክቲን የሚባለውን ፕሮቲን መሰረት አድርጎ ነው የጀመረው። ሌክቲን የሚባለው ፕሮቲን ሄዶ የሚጣበቀው ምን ላይ ነው? ካርቦሃይድሬት የምንላቸው የምግብ አይነቶች ላይ ነው፣ ወይም ኃይል ሰጭ የምንላቸው ምግቦች አሉ አይደለ? እሱ ላይ ነው ሄዶ የሚጣበቁት ፕሮቲኖች ናቸው። እነዚህ ፕሮቲኖች ሁሉም ቦታ ይገኛሉ። ለምሳሌ ፍራፍሬዎች ላይ ይገኛሉ፣ አትክልቶች ላይ ይገኛሉ፣ ጥራጥሬዎች ላይ ይገኛሉ፣ እኛ ሰዎች ላይ ይገኛል፣ ባክቴሪያዎች ላይ፣ ፈንገሶች ላይ ይገኛል። ይሄ ሌክቲን የሚባለው ፕሮቲን ማለት ነው። ይሄ ሰው ጥናቱን በሚጀምርበት ሰዓት ላይ ይሄ ሌክቲን የሚባለው ፕሮቲን ከደማችን ጋር ሄዶ በሚጣበቅበት ሰዓት ላይ ደማችን እንዲጓጉል ያረጋል። ደማችን እንደፈለገ እንዳይሄድ ያረጋል። እሱም ብቻ አይደለም፣ ሰውነታችን ውስጥ ብግነት እንዲከሰት ያረጋል። ሰውነታችን ላይ የተለያዩ ህመሞች እንዲከሰት ያረጋል ብሎ ነው እያመነ የነበረው ማለት ነው። ይህንን መሰረት አድርጎ ነው የደም አይነትን መሰረት ያደረገ አመጋገብ የጀመረው ዶክተር ፒተር የምንለው የሆሊስቲክ ሜዲሲን ባለሙያ እና ሪሰርቸር ማለት ነው። ሳይንሱ ይህን ነገር ይደግፈዋል አይደግፈውም የሚለውን ነገር አብረን እንመለከታለን። ከእናንተ የሚጠበቀው አብራችሁኝ እስከ ቪዲዮ መጨረሻ ድረስ መቆየት ነው። ሳይንሳዊ እውነታውን በምንመለከትበት ሰዓት ላይ ሰውነታችን ወይም የስነ ህይወት መዋቅራችን ያሳየን ነገር አለ። እሱ ምንድነው? የደም አይነታችን የሚወሰነው በምንድነው? አንቲጂን በምንለው ፕሮቲን አማካኝነት ነው። ይሄ ፕሮቲን ምንን ይወስናል? የደም አይነታችንን ይወስናል። ለምሳሌ ኤቢኦ ሲስተም የምንለው አለ። በዚህ በኤቢኦ ሲስተም አማካኝነት የደማችንን አይነት እነዚህ አንቲጂኖች ይወስናሉ። ለምሳሌ የደም አይነታችሁ ኤ ከሆነ ያላችሁ አንቲጂን ምን አይነት ነው? ኤ ነው። ቢ ከሆነ ቢ አንቲጂን አላችሁ። ኤቢ የደም አይነት ያላችሁ ሰዎች ደግሞ አንቲጂናችሁ ምን አይነት ነው ማለት ነው? ኤ እና ቢ አንቲጂን ይዛቸዋል ማለት ነው። ኦ የደም አይነት ያላቸው ሰዎች ደግሞ ምን የላቸውም? እነዚህ ኤ እና ቢ የሚባሉ አንቲጂኖች የሏቸውም ማለት ነው። ስለዚህ ይሄ አንቲጂን ምንን መወሰን ይችላል ብሎ ነው ዶክተር ፒተር እየነገረን የነበረው ነገር አመጋገባችንን ይወስናል ብሎ ነው እየነገረን ያለው። በሕክምናው ደግሞ እነዚህ አንቲጂኖች ለምንድነው የሚጠቅሙት? የደም ልገሳ በምናደርግበት ሰዓት ላይ ከሌላ ደም ጋራ ኮምፓተብል ነው ወይም ምንም አይነት ችግር አይፈጥርም ይፈጥራል የሚለውን ለመለየት ነው ምንጠቀምበት። ለምሳሌ ኦ ፕላስ የምንለው አለ፣ ኦ ማይነስ የምንለው አለ አይደለ? እነዚህም ለምንድነው የሚጠቅሙት? የደም ልገሳ በምናደርግበት ሰዓት ያ ሰው በዛ የደም ልገሳ ይጎዳል አይጎዳም፣ ለዛ ሰውዬ ይሄ ደም ትክክል ነው አይደለም የሚለውን ለመወሰን ይጠቅመናል። ሌሎችም ጥቅሞች አሏቸው እነዚህ የኤቢኦ ሲስተም እና የአርኤች ሲስተም የምንለው ማለት ነው። ነገር ግን እነዚህ አንቲጂኖች ምንን አይወስኑ? አመጋገባችንን አይወስኑም የሚል አንደምታ ያለው የተለያዩ ጥናቶች ተደርገዋል። እነዚህም ጥናቶች በሃርቫርድ የሕክምና ሳይንስ ክፍልና የተለያዩ ተቋማት ጥናትን አጥንተው ነበር። ባጠኑትም ጥናት አመጋገብና የደም አይነት ምንም አይነት ግንኙነት እንደሌላቸው በደንብ አድርገው ነው ሲገልጹ የነበረው ወይም እየገለጹ ያሉት ማለት ነው። አመጋገባችን የሚወሰነው በምንድን ነው? ጨጓራችን ውስጥ ባለው አሲድ አማካኝነት፣ በኢንዛይሞች፣ በጉበታችን፣ አንጀታችን ውስጥ ባሉ ጠቃሚ ባክቴሪያዎች አማካኝነት እና ሌሎችም የሰውነት ክፍሎቻችን በሚያቀርቡት ነገር ነው ምናችን የሚወሰደው? የምግብ መፈጨት ሂደታችን የሚወሰነው ማለት ነው። የደም አይነታችን ኦ ስለሆነ፣ ኤ ስለሆነ፣ ኤቢ ስለሆነ አመጋገባችን ያንን መሰረት ሊያደርግ አይገባም የሚል የተለያዩ ጥናቶች
ተደርገዋል። ስለዚህ እኛም ይህንን አመጋገብ ሁኔታ ስንከተል ብዙ እናስቀራቸው ነገሮች አሉ። ዶክተር ፒተር መጽሐፍ ሁኔታ ማለት ዶክተር ፒተር በውስጡ የተለያዩ የአመጋገብ ሁኔታዎችን በመጽሐፉ አካቷል። እነዛን የአመጋገብ ሁኔታዎች ሲያካትት ምንን አስወግዷል? እነዚህን የተቀነባበሩ ምግቦች እዛ አመጋገብ ሊስት ውስጥ የሉ። የለስላሳ መጠጦች የሉም። ሌሎችም እነዚህ ሰውነታችንን እኛ ይጎዳል ብለን እናስባቸው የአመጋገብ አይነቶች የሉም። እነዛ ነገሮች ከሌሉ ደግሞ ሰውነታችን ጥሩ ምላሽን ይሰጣል። ሰዎቹም እነዛ ይሄንን የአመጋገብ ሁኔታ እየተከተሉ የነበሩ ሰዎች ያሉ ሰዎችም ጥሩ ስሜት እየተሰማቸው ያለው እነዚህን የተቀነባበሩ ምግቦች ስለሚያስወግዱ፣ የለስላሳ መጠጦችን ስለሚያስወግዱ፣ ስኳር ስለሚያስወግዱ እና ትክክለኛ አመጋገብን ስለሚከተሉ ነው። ምን እየሆነ የመጣው? ሰውነታቸው ጥሩ ምላሽ እየሰጠ የመጣው ማለት ነው። ምግብ ከተመገቡ በኋላ ጥሩ ስሜት እንዲሰማቸው ያረገው ማለት ነው እንጂ የደም አይነታቸውን መሰረት አድርገው ስለተመገቡ ሳይሆን እነዛ ያስወገዷቸው ነገሮች ምንን ሰጧቸው? ለሰውነታቸው ሰላምን ሰጣቸው ማለት ነው። ስለዚህ ብዙ ሰው የሚያምነው ነገር ምንድነው? ታዲያ የደም አይነትን መሰረት አድርጌ እኮ ስመገብ ነው ጥሩ ስሜት እየተሰማኝ ያለው የሚሉ ሰዎች አሉ። እነዚህ ሰዎች ያ ስሜት እንዲሰማቸው ያደረገው ነገር የተለያዩ ምክንያቶች አሉ። እነዚህ ምክንያቶች ምንድናቸው? የመጀመሪያው የአመጋገብ ሁኔታቸውን ስለቀየሩ ነው። ለምሳሌ የተቀነባበሩ ምግቦችን ስላስወገዱ፣ የስኳር ይዘትነት ያላቸውን ምግቦች ስላስወገዱ፣ አትክልቶችን ስለተመገቡ ጥሩ ስሜት እየተሰማቸው ያለው ማለት ነው። ሁለተኛው ምክንያት ምንድነው? እነዚህ ሰዎች ጥሩ ስሜት እንዲሰማቸው ያደረገው የተለያዩ የተቀነባበሩ ምግቦችን ከገበታቸው ስላስወገዱ፣ ስኳሮችን ስላስወገዱ፣ ጤናማ የምንላቸውን አመጋገቦች ስለተመገቡ ምንን አግኝተዋል? ጥሩ ለውጥን አግኝተዋል ማለት ነው። እናንተም የደም አይነታችሁን መሰረት አድርጋችሁ ባትመገቡም አመጋገባችሁን ካስተካከላችሁ እነዛ የደም አይነታቸውን መሰረት አድርገው የሚመገቡ ሰዎች የሚያገኙትን ጥቅም ምን ማድረግ ትችላላችሁ? ማግኘት ትችላላችሁ ማለት ነው። ሶስተኛው እነዚህ ሰዎች ጥሩ ስሜት እንዲሰማቸው ወይም ለራሳቸው በቃ በደም አይነቴ ስለተመገብኩ ነው ይሄ ለውጥ የመጣው የሚሉት ለምንድን ነው? የተለያዩ ታዋቂ ሰዎች በሚሰሩት ፕሮሞሽን በሚሰሩት ማስታወቂያ አማካኝነት ነው። ስለዚህ እነዚህ ሶስት ምክንያቶች እነዚህ ሰዎች ጥሩ ስሜት እንዲሰማቸው የምግብ የመፈጨት ሂደታቸው ጥሩ እንዲሆን አረገላቸው ማለት ነው። ነገር ግን የደም አይነታችሁ በምንም ሁኔታ ከምን ጋር አይገናኝም? ከአመጋገባችሁ ጋር አይገናኝም ማለት ነው። አንድ ወሳኝ የተጠና ጥናት አለ። ወሳኙ ነገር ምንድነው? የተለያዩ ጥናቶችን መሰረት ያደረገ አመጋገብን መከተል ነው። የተለያዩ ጥናቶችም እንደሚያሳዩት ከሆነ አመጋገባችሁ ከደም አይነታችሁ ጋር ምንም ግንኙነት እንደሌለው ብዙ ጥናቶች ያመላክታሉ። በዋቢነት በ2014 ዓ.ም 1455 የሚሆኑ ሰዎችን በእንደዚህ አይነት አመጋገብ ስርዓት ውስጥ ያሉ ሰዎችን ጥናት በሚደረግበት ሰዓት ላይ አመጋገባቸውና የደም አይነታቸው ምንም ግንኙነት እንደሌለው ያሳያል ማለት ነው። ስለዚህ አመጋገብና የደም አይነት ምንም አይነት ግንኙነት የለውም። የሃርቫርድ የሕክምና ትምህርት ቤት ያጠናውም ጥናት የተለያዩ ሳይንቲስቶችም የሚያጠኑት ጥናት ያንን ነው የሚያመላክተው። እነዚህ ጥናቶች በሚደረጉበት ሰዓት ላይ እነዛ ሰዎች የደም አይነታቸውን መሰረት አድርገው የሚመገቡ ሰዎች የተዋቸው ነገሮች ነበሩ። ለምሳሌ የተቀነባበሩ ምግቦችን ትተዋል። የስኳርነት ይዘት ያላቸውን ነገሮች ትተዋል። እንቅልፋቸውን በስርዓቱ እየተኙ ነበረ። በምናቸው አማካኝነት ጥሩ የሚሉትን አመጋገብ ስለተከተሉ ማለት ነው። እንዳልኳችሁ ቅድም ዶክተር ፒተር ያልኩት ሰው ያዘጋጀው የአመጋገብ ስርዓት ለአራቱ የደም አይነት በውስጡ ምንም አይነት የተቀነባበረ ምግብ የለውም። የስኳርነት ይዘት ያላቸውን ምግቦች እንድትቀንሱ ነው የሚመክረው። እነዛ ስለሆኑ እነዚህ ሰዎች ጥሩ ስሜት እንዲሰማቸው ያረገው እንጂ በደም አይነታቸው ስለተመገቡ አይደለም ማለት ነው። ምንን ያገኙት? ለውጥን ያገኙት ማለት ነው። እንዳልኳችሁ ብዙ ሰዎች የደም አይነታቸውን መሰረት አድርገው በሚመገቡበት ሰዓት ላይ ጥሩ ስሜት ይሰማቸዋል። ጥሩ ስሜትም የሚሰማቸው ቅድም እንደነገርኳችሁ የተቀነባበሩ ምግቦችን ምን ስላረጉ? ስላስወገዱ ነው። አመጋገባቸውን ስላስተካከሉ፣ እንቅስቃሴ ስላረጉ፣ የተለያዩ ጥሩ የሚባሉ ነገሮችን ስላረጉ ነው እንጂ ለውጥ የተመለከቱት አመጋገባቸው ከደም አይነታቸው ጋር ስለተገናኘ ወይም የሚመገቡት አመጋገብ ከደም አይነታቸው ጋር አንድ ስለሆነ አይደለም ማለት ነው። እናንተ ይህንን የአመጋገብ ስርዓት የምትከተሉ ከሆነ የትኛውን ማለት ነው? የደም አይነትን መሰረት አድርጋችሁ አመጋገባችሁን ስርዓት በምታስይዙበት ሰዓት ላይ
የተለያዩ የጤና ጉዳቶች ይገጥሟቸዋል። ለምሳሌ የደም አይነታችሁ ኦ ሆኖ ስጋ ብቻ የምትመገቡ ሰዎች የተለያዩ ንጥረ ነገሮች ከአትክልቶች የምታገኟቸውን እነሱን ታጣላችሁ። በዛም አማካኝነት ምን ይከሰትባቸዋል? የንጥረ ነገሮች እጥረት ይገጥማቸዋል። ስጋን የማትመገቡ ሰዎች ደግሞ ምን ይገጥማቸዋል? የቫይታሚን ቢ12 እጥረት፣ ሌሎችም እጥረቶች ይገጥሟቸዋል። ተዋጽኦችን የማትመገቡ ሰዎች ደግሞ የካልሽየም እጥረት ይገጥማቸዋል። በአጠቃላይ ብቻ የሆነን ምግብ ትታችሁ የሆነን ምግብ በምትመገቡበት ሰዓት ላይ ከፍተኛ የሆነ የጤና ጉዳት ይገጥማቸዋል ማለት ነው። ስለዚህ ለዚህ መፍትሄው ምንድን ነው? አመጋገባችሁን ስርዓት ማስያዝ ነው እንጂ የደም አይነታችሁን መሰረት አድርጋችሁ መመገብ አይደለም። አመጋገባችን ስርዓት አስይዘን ስንመገብ እንዴት ነው መመገብ ያለብን? ምንድነው ስርዓት ያለው አመጋገብ የሚለውን ነገር እንመልከት። ስርዓት ያለው አመጋገብ ስንል ከዘይት ይጀምራል። ዘይት የምንጠቀመው ትክክለኛ ዘይት ነው አይደለም የሚለውን ነገር በመጀመሪያ ደረጃ ምን ማድረግ አለብን? መመልከት መቻል አለብን። ጤናማ የምንላቸውን ዘይቶች እንጠቀም። ዛሬ ላይ የምንጠቀመው ነገር ለነገ ጤናችን፣ ለነገ ህይወታችን ትልቁን መሰረት ስላላቸው ማለት ነው። ዛሬ መጥፎ አመጋገብ ተመገባችሁ ማለት የዛሬ 10 ዓመት የምትሆኑትን ነገር አታውቁትም። ብዙ ሰዎች ዛሬ ላይ ጤናማ አመጋገብን መሰረት ስላላረጉ እድሜያቸው ከፍ እያለ ሲመጣ ብዙ የጤና እክሎች ይገጥሟቸዋል። ስለዚህ ዘይታችሁን የምትጠቀሙትን ምን ማድረግ አለባችሁ? መመልከት መቻል አለባችሁ ማለት ነው። ጤናማ የሚባሉትን ዘይቶች ውድም ቢሆኑ እነሱን መጠቀም በጣም አስፈላጊ ነው። የግድ ዘይቱ ወጣችን ላይ በስቶ ሳህናችንን ማጠብ መቻል የለበትም አይደል? ዘይቱ ብዙዎቻችን ዘይት በጣም ካልፈሰሰ የምግብ የበላን አይመስለንም እና እሱን ነገር ማቆም መቻል አለብን ማለት። ሌላ አትክልቶችን በአቅማችን ትንሽ ትንሽ መመገብ፣ የፋይበር ይዘት ያላቸውን ምግቦች በደንብ መመገብ መቻል አለብን። ከዛም ደግሞ እንቅስቃሴ ማድረግ በጣም አስፈላጊ ነገር ነው። ጾም መጾም በጣም አስፈላጊ ነገር ነው። እንቅልፋችንን በስርዓቱ መተኛት በጣም አስፈላጊ ነገር ነው። ለምናችን ለመላ የሰውነታችን ጤና ማለት ነው። ነገር ግን የደም አይነትን መሰረት አድርጋችሁ አመጋገባችሁን በምትከተሉበት ሰዓት ላይ ብዙ የሚገጥማችሁ ነገር ስላለ አመጋገባችሁን ስርዓት ካሳያችሁት የደም አይነታችሁ ምንም ይሁን ምን መመገብ ያለባችሁ ነገር በትንሹ የምትመገቡ ከሆነ ምን ማድረግ ትችላላችሁ? ጤናችሁን መጠበቅ ትችላላችሁ ማለት ነው። በዛሬ ቪዲዮአችን ስለምንድነው የተመለከትነው? አመጋገባችን ከደም አይነታችን ጋር ይዛመዳል አይዛመድም የሚለውን ነገር በስፋት ተመልክተናል። እንደማጠቃለያ ምንድነው አመጋገባችን ከደም አይነታችን ጋር ምንም አይነት ግንኙነት እንደሌለው ተመልክተናል። የተለያዩ ጥናቶች የሚያመላክቱት እሱን ስለሆነ እሱን መከተል መቻል አለባችሁ ማለት ነው። የደም አይነቴ ኦ ስለሆነ ስጋ ብቻ ነው መመገብ ያለብኝ፣ ስንዴ መመገብ የለብኝም የምትሉ ሰዎች ማቆም መቻል አለባችሁ። የደም አይነቴ ኤ ስለሆነ መመገብ ያለብኝ አትክልት ብቻ ነው፣ ስጋ መመገብ የለብኝም የምትሉ ሰዎችም ማቆም መቻል አለባችሁ ማለት ነው። ዛሬ ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይሄ ቪዲዮ በስርዓቱ ጠቅሞኛል ለምትሉ ከሆነ ለሌላ ሰዎችም እንዲጠቅም ሼር አድርጉላቸው። እናንተም ላይክ ካላረጋችሁ ላይክ አድርጉ፣ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ሰላማችሁ ይብዛ።